በእግር ኳስ አፍቃሪዎች ዘንድ ብቻ ሳይሆን ጥቂት እንኳን ዕውቀቱ የሌለው ሰው አንድ ቀን የመንሱር አብዱል ቀኒን የስፖርት ትንታኔ ከሰማ በኋላ ዳግም የራዲዮ መስመሩን መንሱር ካለ ወደ ሌላ ሞገድ አይቀይረውም እየተባለ ይነገርለታል። መንሱር ዘወትር ከሰኞ እስከ አርብና እሁድ ማለዳ በብስራት ስፖርት ላለፉት 12 ዓመታት ከአድማጮች ጋር ደስ በሚልና በሚናፈቅ አቀራረብ ከተመልካቾቹ ጋር ተሳስሮ ቆይቷል። ታዲያ ዛሬ መንሱርና ብስራት ኤፍኤምን ያላግባባና መንሱርን ድምዳሜ ላይ ያደረሰ አንድ ጉዳይ ተከስቷል። ጉዳዩ ምንድነው? የመንሱር አብዱል ቀኒ አድናቂዎችና ወዳጆች ይህንን ሲሰሙስ ምን አሉ? መንሱርስ በዚህ ጉዳይ ላይ ምን ተሰማው? ምንስ አለ? ሁሉንም በዚህ መሰናዶ ይዘንላችሁ የምንቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ታዲያ ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረግ ብቻ ነው። ትውልዱና እድገቱ በርካታ የስፖርት ጋዜጠኞች ከወጡበት ጨርቆስ አካባቢ ነው። በልጅነቱ የጦር መሪ መሆን እጅጉን ይመኝ ነበር። የጋዜጠኝነቱ ህይወት የጀመረው ታላቅ ወንድሙ ሁሴን አብዱል ቀኒ በትርፍ ሰዓቱ ለመርሃ ስፖርት ጋዜጣ ጽሑፎችን ያዘጋጅ ነበር። መንሱር ደግሞ ጽሑፎችን ይዘው ይሄድና ያደርስለት ነበር። በሰዓቱ የነበሩት ጋዜጠኞች የራሳቸውን ጋዜጣ ሲጀምሩ መንሱርን በፊደል አራሚነት ይቀጥሩታል። ለ7 ወራት ያህል እዛ ከሰራ በኋላ ባልታወቀ ምክንያት ጋዜጠኞቹ ስራውን ሲያቆሙት መንሱር የመስራት ፍላጎቱ ነበረውና መዘጋቱ እጅጉን ስለቆጨው ኢትዮ ስፖርትን ወለደና በሳምንት አንድ ቀን ማሳተም ጀመረ። ከዛም ቶፕ ፉትቦል በኤፍኤም አዲስ ተጀምሮ ከነፍሳህና አብይ ጋራ በመሆን የጋዜጠኝነት ጉዞውን ከአድማጮች ልብ ጋር አስተሳስሮ በደማቁ አስቀጥሏል። እንዲህ እያለ መንሱር ብስራት ኤፍኤም ላይ የራሱ የሆነ አሻራ አስቀምጧል። ብስራት ሲባል መንሱርን አለማንሳት ይከብዳል እስከመባል ድረስ የራሱን የሆነ የማይነቃነቅ የማይሄድ የማይጠፋ አድማጭን ገንብቷል። ዛሬ የተሰማው ዜና የእግር ኳስ አፍቃሪያንን እንዲሁም የመንሱር ወዳጆችን ውዝግብ ውስጥ አስቀምጧል። ይህ የሆነበት ምክንያት ደግሞ መንሱር በዛሬው ዕለት በቴሌግራም ገጹ ላይ ለተከታታዮቹ ባስተላለፈው መልእክት ነው። መልእክቱ ምንድነው? ቀጥለን የምናስደምጣችሁ ይሆናል። መንሱር መልእክቱን እንደሚከተለው አስቀምጦታል። የብስራት ኤፍኤም 101 ፓርትነር በመሆን ከጣቢያው ጋር በትብብር ብስራት ስፖርት የተሰኘውን ፕሮግራም ለ12 ዓመታት ሳቀርብ መቆየቴ ይታወቃል። ይሁንና በእነዚህ 2 ቀናት ረቡዕና ሐሙስ መስከረም 28 እና 29 ከኔ ከስራ ትጋት ጋር ባልተያያዘ በግሌ ልፈታው በማልችለው ምክንያት ከጣቢያው ጋር ያልተግባባንባቸው ጉዳዮች ተፈጥረዋል። እነዚህ ልዩነቶች መፍትሄ እስኪያገኙ ድረስ ዛሬ በማለዳ ያስተዋወቅኳችሁን ፕሮግራም ጨምሮ ብስራት ስፖርት ከሬዲዮ አየር ላይ እንደወረደ ስገልጽላችሁ ከታላቅ ይቅርታ ጋር ነው። አክባሪያችሁ መንሱር አብዱል ቀኒ የሚል መልእክቱን ካስተላለፈ በኋላ የመንሱር አድናቂዎች እንዲህ ሲሉ ሐሳባቸውን ገልጸዋል። በርካቶች መንሱር በቅርብ የከፈተው ዩቲዩብ ሊሆን እንደሚችል የጸባቸውን መንስኤ ግምታቸው ላይ እያስቀመጡ ይገኛሉ። ሌሎች ደግሞ በስራ መሃል ግጭቶች ይኖራሉ። መንሱሬ ደግሞ ካለው ልምድ አንፃር ከራዲዮ ጣቢያው ጋር ያለበትን ችግር ፈቶ ወደ ነበረበት ቦታ እንደሚመለስ ተስፋ አለኝ። መቼም ችግሮች ካሉ መፍትሄ ለማምጣት የሚከብድ ሰው አይመስለኝም ሲሉ ተናግረዋል። እናንተስ ውድ ተመልካቾቻችን ይሄ ጉዳይ ምን ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልን። ለዛሬ አብቅተናል። ቸር ቆዩን።